ሀሳባችን እኮ አደይን ለማትረፍ ነበረ። በቃ ተረፍናት። እሷ ደግሞ እንደምታያት ያማታል። እናንተ ምን ያለብ ይገዱናል። ሂዱ። ግድ የለም ቶሎ በል በእናትህ የሮምዬን ነገር አደራ። ምንም ማለት የአደይ አባት ከፍተኛ የሆነ ኪሳራ ደረሰባቸው። የአደይ አጋቾችም ውርደታቸውን ተከናነቡ። አደይ በዛው በወጣችበት ትቅር እዚህ ቤት አትመጣትም ስትል ፍቅር ተንጨረጨረች። ከእናቷ ጋራም መግባባት አቃታት። የአደይ እናትም በልጇ ጨከኑባት። ከዚህ በኋላ ወደዚህ ፊትሽን እንዳታዞሪ በማለት ወደ መጣችበት እንድትመለስ አደረጓት። ዴቭም እንባ እየተናነቀው አደይን ይዞ ወደ ከተማ ተመለሰ። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በየላችሁበት ባለም ዳርቻ ሰላማችሁ ይብዛ እያልኩኝ እንግዲህ ሰራተኛዋ አደይ አጠር አድርጌ ለማቅረብ እሞክራለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። አመሰግናለሁ። የአደይ አባት በባህሪያቸው ጨካኝና መራር ናቸው። ልጃቸውን በማገት ራሳቸው ያሰቡትና የመረጡላትን እጮኛ ለማጋባት እቅድ ቢያወጡም ይህ ሀሳባቸው ግን ሳይሳካላቸው ቀርቷል። አደይን ብለው ተሰብስበው ከከተማ ወደ ገጠር ከዘመቱት ወጣቶች መካከል አፍቃሪዋ ዴቭ የሷ ጣፈንታ ገጥሞታል። በእገታም ሰንብቶ እጆችና እግሮቹ በገመድ ተጣምረው ብዙ ፈተናዎችን አሳልፏል። ይህ ለፍቅር የሚከፈል መስዋዕትነት ነው። በእርግጥ ዴቭ በጣም ነበር የሚያሳዝነው። ታዲያ አጋቾቻቸውም አደይን ወደ ጌታው ዘንድ ለመውሰድ ባሰቡበት ሰዓት ዴቭን ከታሰረበት እንዲለቀቅ አድርገውታል። ታዲያ አደይ ለጌታው ተላልፋ መሰጠቷ ለሱ ከባድ ፈተና ሆኖበት ነበር። ታዲያ በቅርብ ርቀት ሆነው ሲከታተሉ ከነበሩት ወጣቶች መካከል ደመቀ ደርሶ ህይወቷን ታድጎታል። በጣም ትልቅ ታሪክ ነበር የሰራው ዛሬ። አቶ አለልኝ የተባለው ግለሰብ አስገድዶ መድፈር ሙከራ ሊያደርግ ሲል ነበረ ደመቀ የተከሰተበት። ታዲያ የራሱን ህይወት አደጋ ላይ በመጣል አደይን ግን ካለችበት ከታገተችበትና ከነሱ እጅ አምልጣ እንድትሮጥም አድርጓታል። አደይም እግሬ አውጭኝ በማለት ከዴቭ ጋራ ተቀላቅላ ወደ እናቷ ዘንዳ ሄዳለች። ዴቭ ግን በእነሱ እገታ ውስጥ ሆኖ እጆችና እግሮቹ ታስረው ለአባትየው ተላልፎ ተሰጥቷል። አባትም ያሳደገው ደመቀ አደይን ለማስጣል ስለመጣ ተበሳጭቶበታል። ደመቀም አቶ አለልኝ አደይን ያስገድዶ መድፈር ሙከራ ስላደረገባት ላስጥላት ነው የመጣሁት በማለትም መልሶላቸዋል። እሳቸውም ቢሆን በአንደበታቸው አይናገሩት እንጂ ልጃቸው ልትደፈር እንደሆነ ስለሰሙ ይህ ነገር ሳይሰማቸው አይቀርም ብዬ አስባለሁ። አባትም ያሰቡት እቅድ ስላልተሳካላቸው በአቶ አለልኝና በጫኔ ተበሳጭተውባቸዋል። ታዲያ በዱላቸው እየደበደቡና አደራ ባለማውጣታቸው ስለተናደዱባቸው አደይን ከገባችበት ገብታችሁ እንድታመጡ በማለት ትዕዛዝ አስተላልፈው ነበር። እነሱም በታዘዙት መሰረት ወደ እናት ቤት አመርተው ነበረ። አደይን የታስገባሻት ከደበቅሽበት አምጪ በማለት እናትን ሲያስጨንቋቸው ነበር። እናትም እናንተን ተከትላ እንደሄደች ያየውበት የለም በማለት ስለ ልጃቸው አድራሻ ምንም አይነት መረጃ አልነገሯቸውም። እንግዲህ እናት ከገታ አደይ ካመለጠች በኋላ እዛ ቤት እንድትቆይ ፈቃዳቸው አልነበረም። ከዴቭ ጋራ ወደ ነበረችበት ቦታ እንድትመለስ እርሳቸውም ቢሆን እያበረታቱ ነበር። አደይና ዴቭም ወደ ነበሩበት ቦታ ሲመለሱ አቶ አለልኝና አቶ ጫኔ ወደ እናት ቤት ሲሄዱ ነበረ በመንገድ የተላለፉት። እንግዲህ በዚህ ቁጫኛ የተናደዱት አቶ አለልኝና አቶ ጫኔ ደመቀ ላይ የበቀል በትራቸውን ሲያወርዱበት ነበረ። አባትም ቢሆን ምንም አይነት የርህራሄ መልክም አልነበራቸው። ታዲያ አደይን ፍለጋ በሚሄዱበት ሰዓት ለደመቀ መፈታት ምቹ አጋጣሚ ተፈጥሯል። ይኸውም ባሹና በንጉስ አማካኝነት ደመቀ ከታሰረበት እንዲፈታ አድርገውታል። ታዲያ ደመቀ ገጠር ከገባ በኋላ ብዙ ተግባሮችን ፈጽሞ ወደ ከተማ ለመመለስም እቅድ አድርጓል። የስቃይ ህይወትን እየገፋች የምትገኘው ሮማን እንዴት አድርጎ ማስኮብለል እንዳለበትም አስቧል። ከመጀመሪያም አቶ ጫኔ በትዳር ጨፍልቀው እንደሚያኖሯት ከሰማ ጀምሮ እጅግ በጣም ነበረ ያዘነው።
ዛሬም የሮማንን ሁኔታ ሳላይ ወደ ከተማ አልመለስም በማለት እሷ ያለችበትና የታሰረችበት ቦታ በመሄድም እግሮቿና እጆቿን ፈቶ ወደ ከተማ ለማምጣት እቅድ አድርጓል። ንጉስ ግን ፍርሃት ተሰምቶታል። በጊዜ ማምለጫችን መፈለግ ይኖርብናል። የታሰረችውን አደይ ካስወጣን ሌላ ማንን እንፈልጋለን እያለ ነው። ይሁን እንጂ በደመቀ አሸናፊነት ከአቶ ጫኔ አስኮብልለው ወደ ከተማ ይዘው ለመምጣት ያሰቡት እነደመቀ ሮማን በደረሰባት ጥቃት የሚጥል በሽታ ተጋላጭ ሆናለች። በዚህም ምክንያት ያሰቡትን ጉዞ መቀጠል ስላላስቻላቸው መንገድ ላይ ሆነው እየተንጓለሉ ሳለ እናቶ ጫኔና እናለሊ ደረሱባቸው። ታዲያ አሹም እኔ ወጣዋለሁ እናንተ መሸሽ ይኖርባቸዋል በማለት ሁለታቸውን እንዲሸሹ ካደረጋቸው በኋላ ከሮማን ጋር የተገኘው አሹ ግን የእናቷ አለልኝ በትር እጣ ፈንታ ገጥሞታል። መሬት ላይም ጥለው ደጋግመው እየደበደቡትና እያሰቃዩት ነበረ። ምንም እንኳን እናንተ ጨካኞች ምናለ ርህራሄ ቢኖራችሁ ለሰው ልጅ በማለት ክፋታቸውንና ጨካኝነታቸውን በግልጽ ቢነግራቸውም እነሱ ግን ምንም አይነት ርህራሄ አልነበራቸውም። በተደጋጋሚ ጥቃት የተዳከመችውን ሮማን ተሸክመዋት ተመልሰዋል። ሌላው ነገር እናደይ ወደ ነባርኮት ቤት እየተመለሱ እንደሆነ ስልክ ደውለው አሳውቀዋል። ይሁን እንጂ ፍቅር አደይ የምትመጣ ከሆነ እዛ ቤት መቀጠል እንደማትፈልግም ተናግራለች። በቃ እኔን የማትረጅኝ ከሆነ ከዚህ በኋላ ከአባቴ ጋር ህይወቴን እቀጥላለሁ በማለት ስትናገር ነበር። እናትም ትምጣና የሚሆነው ይሆናል በማለት እልህ ውስጥ ተጋብተዋል። ፍቅር ከባርኮትና ከዴብ ውጭ እዛ ቤት የሚኖሩ ሰዎች እንደሚደብሯትና እሷ ጸባይ ጋር እንደማይስማማት እየተናገረችና እየተንጨረጨረች ትገኛለች። እናትም ይህን ያህል ጥላቿ ከምን እንደመነጨ ለመጠየቅ ቢፈልጉም እዚህ ግባ የሚባል ምላሽ ግን አላገኙም። ብቻ ማን ልመን እንግዲህ የሚሆነውን አብረን እናያለን በማለት ልጃቸውን ሲነቅፋትም ተመልክተናል። በሌላ በኩል ቤዛ ያሰበችውን እቅዷን እንዴት አድርጋ ማሳካት እንደምትፈልግ እያሰበች ነው። በወጉ ሰላምታ የማታቀርብለትን ናወልን አሁን በፍቅር እንደፈለገችው አድርጋ ለኤላ ስትናገር ነበር። ኤላም ሙሉ በሙሉ ባያምናትም በለምለም ግን ቅራኔ ፈጥሮበት ነበረ። የት ሄደሽ ነው? ምን ልታደርጊ ነው? በማለትም በጥያቄ ሲያፋጥጣት ነበር። ለምለምም ከነባርኮት ቤት እንደሄደችና አደይ ልትመጣ እንደሆነ ስትነግረው በመጠኑም ቢሆን የኤላን ጸባይ ለመቀየር ሞክራለች። ቤዛ ግን እቅዷ ለምለምና ኤላን መለያየት ሲሆን ይህንን እቅዷን እንዴት አድርጋ ማሳካት እንደምትችልም እያሰበች ነው። ባርኮት እናት ለምለምን እጅግ አድርገው ወደዋታል። ኤላንም በትዳር እንዲጠቀልላትና አብረው ወደፊትም ህይወታቸውን መመስረት እንዳለባቸው እየመከረችው ትገኛለች። ኤላም ለምለምን እንደሚወዳትና ወደፊት የትዳር አጋሩም እንደሆነች ሲመልስላቸው ነበረ። እንግዲህ ሰራተኛዋ አደይ በዛሬው ክፍል እናቷ አለልኝ አደይ ላይ ሊያደርሱት የነበረው ጥቃት ሳይሳካላቸው ቀርቶ ይባስ ብሎ ወይዘሮ ሮማንም ወደ ከተማ ልትኮበልል መንገድ ላይ ተይዛ እሷን እንኳን መልሰዋታል። ባትም ያሰቡትን ሳያሳኩ ለጌታው ሊድሯት የነበረችው አደይ ወደ ነበረችበት ተመልሳባቸዋለች። ይህ እቅዳቸው ያልተሳካላቸው አባት በእናትና በእህቷ በብርሃኔ ላይ ምን ያደርሱባቸው ይሆን? ያው እናትን ከገባችበት መልሰሽ ልጅቷን ልታመጫት ይገባል በማለት የተለመደውን ዛቻና ማስፈራሪያ ያደርሱባቸው ይሆን? አብረን የምንመለከተው ይሆናል። በአደይ መምጣት ያልተደሰተችው ፍቅር ከነባርኮት ቤት ምን አይነት ጦርነት እንመለከት ይሆን? አብረን እናየዋለን። እንግዲህ ለዛሬ ሰራተኛዋ አደይ ይህንን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆነው አመሰግናለሁ።